ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም ከለውጡ ወዲህ በሐረር ከተማ የልማት ስራዎች ላይ መነቃቃት መፈጠሩን በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ዘርፍ አስተባባሪ ሚኒስትር ዴኤታ ካሊድ አልዋን ገለጹ። ሚኒስትር ዴኤታው ከክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ጋር በሐረር ከተማ እየተከናወኑ በሂደት ላይ የሚገኙትንም የኮሪደር ልማት ስራዎችን የመስክ ምልከታ አድርገዋል። ዝርዝሩ በያብስራ አሰግድ ይቀርባል። በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል የዘርፍ አስተባባሪ ሚኒስትር ዴኤታ አቶ ካሊድ አልዋን ከክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ጋር በሐረር ከተማ የተከናወኑና በሂደት ላይ የሚገኙ የኮሪደር የልማት ስራዎችን የመስክ ምልከታ አድርገዋል። አቶ ካሊድ አልዋን በመስክ ምልከታው ላይ እንደገለጹትም በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጪነት የተጀመረው የኮሪደር ልማት በሐረር ከተማ ተጨባጭ ለውጥ እያስመዘገበ ነው ብለዋል። ጥንታዊቷ የስልጣኔ መነሻ የሆነችው የሐረር ከተማ ማደግ በሚገባት ልክ ሳታድግ ለበርካታ ዘመናት መቆየቷን በመጠቆም ከለውጡ ወዲህ በከተማው የልማት ስራዎች ላይ ከፍተኛ መነቃቃት መፈጠሩን ገልጸዋል። በከተማው እየተከናወኑና በሂደት ላይ የሚገኙ የኮሪደር ልማቶች በሐረር ከተማ የቀድሞ ስልጣኔ የሚያሳዩ መሆናቸውን አቶ ካሊድ አክለዋል። በኮሪደር ልማቱ የተፈጠረው የህዝብ መናፈሻ ስፍራዎች፣ ምቹ የእግረኛና ተሽከርካሪ መንገዶች አበረታች መሆናቸውን በመጠቆም ተጠናክረው ሊቀጥሉ እንደሚገባም ጠቁመዋል። በተለይም በጀጎል ዓለም አቀፍ ቅርስ የኮሪደር ልማት ቅርሱ ታሪካዊነቱን ይዘቱን በጠበቀ መልኩ የተከናወኑ ስራ ለሌሎችም ከተሞች በተምሳሌትነት የሚወሰድ መሆኑን ገልጸዋል። በጀጎል ኮሪደር ልማት አቧራን አራግፈን የገለጥነው ውበት ከሰራን ሁሉም ሊለወጥ እንደሚችል ያረጋገጥነው እውነትና የይቻላል መንፈስን የሚጭር መሆኑን አስታውቀዋል። የሐረር ከተማ የኮሪደር ልማት ስራዎች ብልጽግና ፓርቲ የፕሮጀክቶች መርህ የሆኑትን ፈጠራን፣ ፍጥነትና ጥራት በተግባር መገለጣቸው ፕሮጀክቱ የበለጠ ውብና ስኬታማ እንዲሆን አድርጎታልን ብለዋል። የሐረሪ ብዙሃን መገናኛ ኤጀንሲ በክልሉ የተለያዩ የመረጃ አማራጮች ወቅታዊ መረጃዎችን ለማህበረሰቡ ተደራሽ በማድረግ የበኩሉን ሚና እየተወጣ መሆኑን ኤጀንሲው ጠቁሟል። ኤጀንሲው የ2018 በጀት ዓመት የግማሽ ዓመት የስራና እቅድ አፈጻጸም ሪፖርትን ገምግሟል። ዝርዝር አለን። የሐረሪ ክልል ብዙሃን መገናኛ ኤጀንሲ በዛሬው ዕለት የ2018 በጀት ዓመት የግማሽ ዓመት የስራና የእቅድ አፈጻጸም ሪፖርት ግምገማ አካሂዷል። በመድረኩ ላይ ንግግር ያደረጉት የሐረሪ ብዙሃን መገናኛ ኤጀንሲ ኃላፊ አቶ ኢልያስ አብዱራህማን እንደገለጹት መረጃን ለማህበረሰቡ በበቂ ሁኔታ ተደራሽ በማድረግ የተለያዩ ወቅታዊ ማህበራዊና ሃይማኖታዊ ሁነቶችን በቀጥታ ማሰራጨት መቻሉን ጠቁመዋል። የማህበራዊ ሚዲያዎች የዜና የትምህርታዊና የመዝናኛ ሽፋናችን በፊት ከነበረው አፈጻጸም አንጻር መሻሻሎች የታዩበት መሆኑንም ጠቅሰዋል። በተለይ ወቅታዊ ሀገራዊና ክልላዊ መረጃዎችን በመደበኛ የቴሌቪዥንና የሬዲዮ ስርጭት ባሻገር በሌሎችም የማህበራዊ ሚዲያ አማራጮች ተደራሽ ያደረጉ መሆኑን ኃላፊው ገልጸዋል። ኃላፊው አሁን ካለበት የበለጠ በጥራትና ቀዳሚ መረጃ ምንጭ በመሆን በቀጣይ 6 ወራት በተሻለ አፈጻጸም ለማህበረሰቡ ተደራሽ ለመሆን ሁሉም ሰራተኛ የበኩሉን ድርሻ መወጣት እንደሚገባው አስገንዝበዋል። በመድረኩ የስራ አፈጻጸም ሪፖርቱን ገለጻ ያደረጉት የኤጀንሲው የእቅድና ክትትል አስተባባሪ አቶ ጁንዲ ጀማል የተቋሙ የ2018 የ6 ወር አፈጻጸም ከባለፈው ዓመት ጋር ሲነጻጸር ጥሩ የሚባል መሻሻል የታየበት መሆኑን ገልጸው በቀጣይም በክልሉ የሚከናወኑ ሁነቶችን በበቂ ሁኔታ ሽፋን ለመስጠት ለማህበረሰቡ በቀዳሚነት ተደራሽ ለመሆን በትጋት ልንሰራ እንደሚገባም ተናግረዋል። በመጨረሻም በተቋሙ በ6 ወራት ውስጥ በተለያዩ የስራ ዘርፎች ተሰማርተው ከፍተኛ አፈጻጸም ላስመዘገቡ ሰራተኞች የማበረታቻና የእውቅና ሰርተፍኬት ተበርክቶላቸዋል። የኑር በጎ አድራጎት ማህበር በሐኪም ወረዳ ለሚገኝ ለኢማም አህመድ መስጂድ ያስቆፈረውን የከርሰ ምድር ውሃም አስመርቋል። ያለባቸውን የውሃ እጥረት በመገንዘብም ለተደረገላቸው እገዛም የመስጂዱ ኢማም የሆኑት ሼህ ኤልያስ መሐመድ ድርጅቱን አመስግኗል። አያንቱ አህመድ የኑር በጎ አድራጎት ማህበር በሐኪም ወረዳ ለሚገኘው ለኢማም አህመድ መስጂድ ያስቆፈረውን የከርሰ ምድር ውሃ አስመርቋል። በስነ ስርዓቱ ላይ የመስጊዱ ኢማም የሆኑት ሼህ ኤልያስ መሐመድ ለመስጊዱ ቀደም ሲል በቦቴ ውሃ የሚያስቀዱ መሆኑን ገልጸው አሁን የተቆፈረው የከርሰ ምድር ውሃ ከመስጊዱ አልፎ ለአካባቢው ማህበረሰብ ችግር ፈቺ ነው ብለዋል። የመስጊዱ ጀማ አባላትና ዑለማዎች ለመስጊዱ የሚያስፈልገውን የውሃ አቅርቦት ለማሟላት በተደረገላቸው የከርሰ ምድር ውሃ ቁፋሮ ድርጅቱ
ድርጅቱን አመስግነው የመስጊዱን ማህበረሰብ የውሃ ጉድጓድ በባለቤትነት በመያዝ ለረጅም ጊዜ አገልግሎት እንዲሰጥ ማድረግ ይጠበቅባቸዋል ብለዋል። ድርጅቱ ይህን በጎ ስራ በሌሎች ማህበራት አገልግሎቶችን አጠናክሮ እንዲቀጥልም ጠይቀዋል። የኑር በጎ አድራጎት ድርጅት ኃላፊ አቶ ፈቲ አብዱ ሰመድ ድርጅቱ በበኩላቸው በተለያዩ የበጎ አድራጎት ስራዎች እየተሳተፈ መሆኑን ጠቁመው በዚህም የውሃ ጉድጓድ ቁፋሮ፣ ወላጅ አልባ ህጻናትን መርዳት፣ አረጋውያንን መደገፍ፣ የኢፍጣር መርሃ ግብር ማዘጋጀትና አቅመ ደካሞችን በመደገፍ ላይ ሲሰራ መቆየቱን ተናግረዋል። በተጨማሪም ወላጅ አልባ ህጻናትን የሚያሳድጉ እናቶች በመርዳት ራሳቸውን ችለው ወደ መስራት እንዲሸጋገሩ የብድር አገልግሎት እያመቻቸ መሆኑን ተናግረዋል። በክልሉ ከሚያደርጓቸው ድጋፎች መካከልም በዛሬው ዕለት ያስመረቁት የኢማም መሐመድ መስጊድ የከርሰ ምድር ውሃ ቁፋሮ አንዱ መሆኑንና በቀጣይም የተለያዩ በጎ አድራጎቶች ላይ ድጋፋቸውን እንደሚቀጥሉ ገልጸዋል። ወደ ሀገር አቀፍ ዘገባዎች ያግረናል። ኢትዮጵያ የአፍሪካን ሁለንተናዊ ትስስር ይበልጥ ለማጠናከር በቁርጠኝነት እየሰራች ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። በሌላ ዜና ደግሞ የጨፌ ኦሮሚያ 6ኛ የስራ ዘመን 5ኛ ዓመት 10ኛ መደበኛ ጉባኤውን የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ በተገኙበት ማካሄድ ጀምሯል። የተባሉትን ሌሎች ዜናዎችን ጨምረን ወደ እናንተ እናደርሳችኋለን። ኢትዮጵያ የአፍሪካን ሁለንተናዊ ትስስር ይበልጥ ለማጠናከር በቁርጠኝነት እየሰራች ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። 39ኛው የአፍሪካ ህብረት የመሪዎች ጉባኤም በአዲስ አበባ መካሄድ ጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤ ላይ ባስተላለፉት መልእክትም የአፍሪካ ሀገራት መሪዎች እንኳን የሰው ዘር መገኛ ወደ ሆነች ኢትዮጵያ በደህና መጣችሁ ብለዋል። በአፍሪካ ዘላቂ ልማትና እድገት ለማራገጥ በቅንጅትና በትብብር መስራት እንደሚገባም ተናግሯል። አሁን ላይ የአፍሪካ ሀገራት አመርቂ እድገት እያስመዘገቡ እንደሚገኙም አውስተው የተጀመረው እድገት ይበልጥ ለማጠናከር በትኩረት መስራት ይገባል ብለዋል። ኢትዮጵያ የሀገሪቱን ሁለንተናዊ ትስስር ይበልጥ ለማሳደግም በዘርፉ የጀመረችውን ኢንቨስትመንት አጠናክራ መቀጠሏን ያመለከቱትም ለአብነትም የኢትዮጵያ አየር መንገድ ህዝቦችን ከማገናኘት ባለፈም የገበያ ትስስርን በመፍጠር የኢኮኖሚ እድገትን እያጠናከረ እንደሚገኝ ጠቁመዋል። ስራውን ይበልጥ ለማሳደግም ኢትዮጵያም በአፍሪካ ግዙፍ የሆነውን አውሮፕላን ማረፊያ በቢሾፍቱ እየገነባች ትገኛለች ነው ያሉትም። ከዚህም ባለፈ ኢትዮጵያ ቴሌኮም የአፍሪካ ትስስር ለማጠናከር የበኩሉን ሚና እየተጫወተ እንደሚገኝም አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም ከ39ኛው አፍሪካ ህብረት የመሪዎች ጉባኤ ጎን ለጎን ከዋናው ጸሐፊ ጋር ዛሬ ማለዳ ተገናኝተናል ብለዋል። በውይይታቸውም ቅድሚያ የሚሰጧቸውን የባለብዙ ወገን ጉዳዮች ላይ ገንቢ ውይይት ማድረጋቸውን ገልጸዋል። እንዲሁም ከሞዛምቢክ ፕሬዝደንት ዳንኤል ቻፓ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም ከ39ኛው አፍሪካ ህብረት መሪዎች ጉባኤ ጎን ለጎንም ከፕሬዝደንቱ የሁለትዮሽ ውይይት አካሂደናል ብለዋል። በውይይታቸውም በከተሞች ልማትና ግብርና፣ ሰላም እንዲሁም ደህንነትን ጨምሮ በቅድመ ተኮር ዘርፎች መካከል የተጠናከረ ትብብር ዕድሎችን ለማየት ያለመ መሆኑን ገልጸዋል። በመጨረሻም ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንዳስረዱት ከታንዛኒያ ፕሬዝደንት ሳሚያ ሱሉሁ ጋርም እንዲሁ እንደተወያዩ ገልጸዋል። በውይይታቸውም የሀገሪቱን ሁለንተናዊ ግንኙነት የሚያጠናክር አስቻይ ጉዳዮችን ላይ ትኩረት አድርገው ስለመምከራቸው ነው የገለጹትም። ብሩንዲ የ2026ቱን የአፍሪካ ህብረት ሊቀመንበርነት ከአንጎላ ተረክባለች። የብሩንዲ ፕሬዝደንት ኤቨርስት ኔንዴሽሜ የ2026 የአፍሪካ ህብረት ሊቀመንበር ሆነው ተመርጠዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማራገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ እየተካሄደ ይገኛል። በዚህ ወቅትም ብሩንዲ የ2026ቱን የህብረቱ ሊቀመንበር በይፋ የተረከበች ሲሆን አገሪቱ የፕሬዝደንት ኤቨርስት ኔንዴሽሜን ከአንጎላ አቻቸው ዡዌ ሎረንሶ ጋር ርክክብ በማድረግ ስራቸውን ጀምረዋል። የጨፌ ኦሮሚያ 6ኛ የስራ ዘመን 5ኛ ዓመት 10ኛ መደበኛ ጉባኤውን የክልሉ ርዕሰ መስተዳድር ሽመልስ አብዲሳ በተገኙበት ማካሄድ ጀምሯል። የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ
በጉባኤ ላይ ክልሉን 6 ወራት የስራ አፈጻጸም ሪፖርት እያቀረቡ ይገኛሉ። የጨፌ ኦሮሚያ አፈጉባኤ ሰይድ አብዱራህማን በጉባኤው መክፈቻ ባደረጉት ንግግርም በክልሉ ባለፉት ጊዜያት ህዝቡን ተጠቃሚነት ለማረጋገጥ በርካታ ስራዎች ተሰርተዋል። በተለይ ደግሞ ከአገልግሎት አሰጣጥ ጋር በተያያዘ የሚስተዋሉትን ችግሮች በመፍታትም በቴክኖሎጂ የታገዘ የአንድ ማዕከል አገልግሎት ተግባራዊ መደረጉን አንስተዋል። በመጪው ጠቅላላ ምርጫ ህዝቡ የመረጠውና የመምረጥ መብቱን በአግባቡ እንዲጠቀም የጨፌ አባላቱ ሚናቸውን ሊወጡ እንደሚገባም አስገንዝበዋል። ዜናዎቻችን እንደቀጠሉ ናቸው። ከውጭ ምንጮች ወዳገኘነው ዘገባ ተሻገርን። የሞሮኮ ዲያስፖራ አስገራሚ ፋይናንስ ጉልበት 11 አገራትን ኢኮኖሚ ይበልጣል ተባለ። በውጭ ሀገራት የሚኖሩ የሞሮኮ ዲያስፖራ አባላት በአገሪቱ ባንኮች ውስጥ እጅግ ከፍተኛ መጠን ያለው ገንዘብ ተቀማጭ እንዳላቸው ተረጋግጧል። የሞሮኮ ማዕከላዊ ባንክ አል መግሪብ ይፋ ባደረገው መረጃ መሰረትም ይህ ገንዘብ ተቀማጭ መጠን ወደ 23 ቢሊዮን የአሜሪካን ዶላር ይጠጋል። ይህ እጅግ ግዙፍ መጠን ያለው ገንዘብ ጎረቤት ሀገር ሞሪታኒያ ካላት አጠቃላይ ኢኮኖሚ ወይም በእንግሊዝኛው ጂዲፒ በ2 እጥፍ የሚበልጥ ነው። በተጨማሪም የዚህ ተቀማጭ ገንዘብ መጠን እንደ ሶሪያ፣ የመን፣ ሊባኖስ፣ ማሊ፣ ቡርኪና ፋሶ፣ ኒጀር፣ ሞዛምቢክ፣ ቦትስዋናን፣ ቤኒን፣ ጊኒና ቻድ ያሉ በርካታ ሀገራት ካላቸው አጠቃላይ የኢኮኖሚ አቅም በላይ ሆኖ ተገኝቷል። ይህ አሃዝ የሞሮኮ ዲያስፖራ ለሀገሪቱ ብሔራዊ ኢኮኖሚ ድጋፍ የሚሰጠውን ከፍተኛ የፋይናንስ ክብደትና ስትራቴጂካዊ ጠቀሜታ በግልጽ ያሳያል ተብሏል። የዲያስፖራው ተሳትፎ አገሪቱ ያላትን የፋይናንስ አቅም ከማጠናከር ባለፈም በዓለም አቀፍ ደረጃ ያላትን ኢኮኖሚ ተጽዕኖ ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩ ዜናዎች ተከታተላችሁት ሊመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔም በዚህ አጠናቀቁ። ጤና ይስጥልኝ።